ይህ የምታዩት ሰው ጆን አኳሪ ይባላል። ጆን አኳሪ በ1968 የሜክሲኮ ኦሎምፒክ በደረሰበት ከፍተኛ የእግር ጉዳት ምክንያት እግሩ እጅግ በጣም ተሰብሮ ነበር። እግሩ ቢሰበርም ግን የጀመርኩትን የኦሎምፒክ ውድድር አላቋረጥም በማለት ከራሱ ጋር ግብግብ በመግጠም በጣም አስቸጋሪ የሆነውን ያንን የውድድር ሩጫ ስቴዲየሙ ሊጨላለም ሲል ብቻውን ጨረሰው። ይህ ሰው በዚህ አስቸጋሪ በሆነ ሁኔታ ራሱንና ህይወቱን ሰውቶ ያንን ውድድር ለመጨረስ የታገለበትን ትልቁ ምስጢር ጋዜጠኞች ጠየቁት። ጋዜጠኞችም እንዲህ አሉት፣ ለምንድን ነው በዚህ ሁኔታ ሆነ እንዲህ ተጎድተህ የሩጫውን ያላቋረጥከው? እሱም እንዲህ ሲል ዓለምን ያስደነገጠና ያንቀጠቀጠ ለብዙዎች መነሳሳት ምክንያት የሆነ ምላሽን ሰጠ። ምላሹም እንዲህ ነበር። ሀገሬ ታንዛኒያ ከ5000 ማይል በላይ አቋርጣ ወደዚህ የላከችኝ ውድድሩን እንድጀምር ሳይሆን እንድጨርስ ነው ሲል አስገረማቸው። በምላሹ እጅግ በጣም ተደነቁ። ዓለምም ለዚህ ሰው እጅግ አጨበጨበለት። ካሸነፈው ከማሞ ወልዴ ይልቅ በዛ ወቅት ስለዚህ ለጆን እጅግ በጣም ዓለም አጨበጨበለት። ታሪኩን ከ52 ዓመታት በኋላ ነበረ እንዲህ ተመልሰው ለብዙ ሰዎች መማሪያ እንዲሆን ያደረጉት ማለት ነው። እኔና እናንተስ በህይወታችን ስንት ነገሮችን ጀምረን ስንት ነገሮችን አቋርጠን ይሆን? እኔና እናንተስ በህይወታችን ህይወት የሰጠችንን አጭር ሩጫ ስንት ጊዜ ጀምረን ስንት ጊዜ አቋርጠን ይሆን? ስንት ነገሮችን አቋርጠን ትተናቸዋል? ዛሬ በዚህ ፖድካስታችን በክፍል 3 ማለት ነው ጀምሮ የመጨረስ ጥበብ 3ኛው ክፍል በተለይ ከማንነታችን ጋር የተያያዙ ድንቅ ምስጢሮችን እናነሳለን። አብራችሁን ሁኑ። ትክክለኛ ማንነት የሚመሰክረው አደርገዋለሁ በማለት የምታወራው ነገር ሳይሆን በእርግጥም የምታደርገው ነገር ነው። ወዳጄ እስኪ ቆም ብለህ አስብ። እስኪ ቆም ብለን ሁላችንም እናስብ። ዓለም በአሁኑ ሰዓት ስንት ማንነት እየሰጠን ያለው? ስንት ማንነት ማረጋገጫ ትፈልግልናለች ለኛ? ዓለም እኛን ማረጋገጥ ብትፈልግ ግን ምን አይነት ማንነት ነው የምታገኝብን? ውዳቂ ማንነት፣ የተዝረከረከ ማንነት፣ ወይስ ደግሞ የተፈጠርንለትን ዓላማ እየኖርን ያለንበትን ትክክለኛውን ዓላማችን ነው ማንነታችን የምትነግረን? ምናችን ይሆን የምናሳያት? የምናወራቸው ታላላቅ ህልሞች ወይስ ሰርተን ያሳየናት ትልቅ ተግባር? ምን ነው ልናሳያት የምንችለው ለዓለም? ለቤተሰቦቻችን፣ ለወገኖቻችን ምንድን ነው የሚታይ ነገር? የጀመረን የጨረስነውን ነገር ነው ወይስ ደግሞ ህልም አለኝ እያልነው ሁልጊዜ ይህንን አደርጋለሁ ስንል፣ ወይስ ደግሞ ስለ ኑሮ ውድነቱ ስናለቃቅስ፣ ወይስ ደግሞ በህይወታችን ስለወጣ ስለወረድነው ነገር ብቻ ስናለቃቅስ እሱን ነው ታሪካችን የምናደርገው? ዛሬ በፖድካስታችን እነዚህን ምስጢሮች በተለይ ማንነት ጀምሮ ከመጨረስ ጋር ያለውን ሪሌሽንሺፕ በሚገባ እንተነትናለን። ሁላችሁም አብራችሁ ነው። በነገራችን ላይ ለዚህ ፖድካስት አዲስ ናችሁ ብዙዎቻችሁ። ፖድካስታችን ከጀመርነው አጭር ጊዜ ነው። ስለዚህ ሰብስክራይብ፣ ሼር ማድረግ አትርሱ። ሀሳባችሁን ደግሞ በኮሜንት አትንፈጉ። ኮሜንት በጣም ጥሩ ነው። ኮሜንታችሁን ጻፉ። ሀሳብ አስተያየታችሁን እንቀበላለን። ለወዳጅ ዘመዶቻችሁ ደግሞ ሼር አድርጉ። እንቀጥል። ስለዚህ በዚህ በጀመርነው የ30 ቀን ቻሌንጅ ጀምሮ የመጨረስ ጥበብ በሚለው የለውጥ ጉዟችን ክፍል 3 ላይ ነው የምንገኘው። ስለዚህ የጀመርነውን ነገር ማጠናቀቅ ቀላል ነገር ሊመስለን ይችላል፣ ግን በጣም ከባድ ነው። የጀመርነውን ነገር ማጠናቀቅ ከቀላል የሥራ ልምድ ባለፈ እንዴት የኛን ማንነት እንዴት የኛን ኢንትሪንሲክ ማንነት ሊወስን እንደሚችል ዛሬ አብረን እናያለን። እሱ ብቻ አይደለም፣ በዓለም ፊት ያለንን ማንነት እንዴት ነው ከፍ ልናደርግ የምንችለው፣ ተቀባይነታችን የሚወስነው ምንድን ነው የሚለውን ነገር በጥልቀት እንመራምራለን ማለት ነው። እንግዲህ ማንነትና ጀምሮ የመጨረስ ትስስር ስናየው አንዳንድ ሰዎች አንድን ተግባር ይጀምሩና መሀል ሜዳ ላይ አቋርጠው ያቋርጡታል። የሚቋረጠው ነገር ግን እንደተቋረጠ መቅረቱ አይደለም ችግሩ። መቋረጡ በማንነታችን ላይ እጅግ በጣም ትልቅ ክራይሲስ አለው እና አንዳንድ ሰዎች ከዚህ ከመቋረጡ ባለፈ ነገሩን ካለመስራታቸው ባለፈ ምንም እንዳልተፈጠረ ሁኔታውን ሁሌ አዲስ ነገር መጀመር ነው የሚያስቡት። ያንን ነገር ወደ ጎን ተውና የጀመሩትን ነገር በቃ አዲስ ነገር መጀመር ነው። ይሄ ለነሱ ስህተት አይደለም፣ ለብዙዎቻችን ነው በነገራችን ላይ። የጀመርነው ነገር ማበላሸት ነው ትልቁ ችግር እንጂ የጀመርነውን ነገር አለመጨረሳችን ኃጢአትም ችግር መስሎ አይታየንም።
ነገር ግን ይሄ የከሰረ ማንነት ነው ይባላል። ትልቁ ስህተት አንድ ነገር አለመጀመር ብቻ ሳይሆን የጀመሩትንም አለመጨረስ ነው። የጀመርነው ነገር አለመጨረስ በህይወታችን ክስረት ነው፣ ኪሳራ ነው የሚባለው። ያው ዋና ዓላማችን የጀመርነውን የመጨረስ ጥበብ ነው ታውቃላችሁ። አንድ ነገር ጀምረን ሳንጨርሰው ስንቀር የተቋረጠው ስራችን ብቻ ሳይሆን ማንነታችንም ነው አብሮ የሚያበላሸው። ይሄ የሚሰበረው የራሳችን ስነ ልቦና የሞራል ውድቀት ያባካነው ጊዜ ጉልበታችን ህይወታችን ብዙ ነገር ሰውተንለት ከሱ በላይ ማንነታችን ደግሞ እጅግ በጣም ለወደፊት ተስፋ እንዳይኖረን የወደፊት ተነሳሽነት እንዳይኖረን አዲስ ነገር ለመስራት ራሳችንን እንዳናነቃቃ የሚያደርገን ነገር ማለት ነው። ይሄ የማንነት ክስረት ይባላል። አይደንቲቲ ክራይሲስ የሚፈጥር ነገር ነው። የጀመርነው ነገር አለመጨረስ አይደንቲቲ ክራይሲስ ይፈጥራል። ይሄ አይደንቲቲ ክራይሲስ ደግሞ ላይፋችን ላይ ደስተኛ ሆነን እንዳንኖር ጥራት ያለው ህይወት እንዳይኖረን ያደርጋል። በነገራችን ላይ ጥራት ያለው ህይወት ማለት በደንብ የበሉ በደንብ የጠጡ ሌክዠሪ የሆነ ማቴሪያል ነገር ኑሮን መኖር አይደለም። ጥራት ያለው ህይወት ከሌና ጋር ያለ ሰላም ነው። ጥራት ያለው ህይወት ኢንቴግሪቲ ያለበት ህይወት ነው። ከፈጣሪ ጋር ከማንነት ጋር ተስማምቶ መኖር ነው። የውስጥ ሰላም መፍጠር ነው ጥራት ያለው ህይወት ብዬ ነው የምወስደው፣ ብዙዎችም የሚስማሙበት ማለት ነው። ይሄ የአይደንቲቲ ክራይሲስ ግን የጀመርነውን ነገር በትክክል ማንፈጽም ከሆነ ይፈጠራል። ይህ ደግሞ ተቀባይነት የማይኖረው በማህበረሰቡ በእኛም ዘንድ በፈጣሪ ዘንድ ተቀባይነት የሌለው ነገር ነው። እኛ ዓለም እኛ የምናምንበትን እና የምንቀበልበት የራሱ የሆነ ክሬዲት ሊፈጥርልን አይችልም። ዓለም እኛን የምትቀበልበት ክሬዲት ቫልዩ ልትፈጥር የምትችለው እኛ ጀምረን በጨረስነው ልክ ነው እንጂ በጀመርነውና ባቋረጥነው ልክ አይደለም። እኛ የጀመርነው ነገር ምንም ይሁን ምን መጨረስ አለበት። ኢቭን እኛ ዓለም ለኛ ክሬዲት የምትሰጠን ለኛ የምትመሰክርልን የኛን ማንነት አጎልታ የምታወጣው እኛ ጀምረን በጨረስነው ነገር ነው እና ዓለም አጠቃላይ ስለ ምስክርነት፣ ስለ ማንነት፣ ስለ አይደንቲቲ በደንብ ስናወራ የኛን ማንነት ሊመሰክሩ የሚችሉ አራት ነገሮች ናቸው። አራት ደረጃዎች አሉት። እነዚህ አራቱ የክሬዲት እና የምስክርነት የፕሮክላሜሽን ደረጃዎች ፎር ሌቭልስ ኦፍ ክሬዲቢሊቲ እጅግ በጣም ወሳኝ ነገር ነው። የኛን ክሬዲት ዓለም ልትመሰክርበት የምትችለው ፐርስፔክቲቭ ማለት ነው። እነዚህን አራቱን ደረጃዎች አንድ ባንድ እነግራችኋለሁ። የመጀመሪያው እንግዲህ በማንኛውም የህይወት መስክ ተቀባይነትን ለማግኘት ብዙዎቻችን ሲቪ እናስገባለን። ለምሳሌ ለውድድር፣ ትዳር ላይ ተቀባይነት ለማግኘት ልንዋሽ እንችላለን፣ ወይ ደግሞ ትክክለኛው ማንነት ልናመጣ እንችላለን። የስራ ቦታ ላይ የተለያዩ ቦታዎች ላይ ማንነታችን በደንብ ጎልቶ እንዲወጣና ተቀባይነት እንድናገኝ የተለያዩ ጥረቶችን እናደርጋለን። አሁን ይህ ጥረት ምን አይነት ምስክርነት ይዘን ነው መቅረብ ያለብን? እኛ እውቅና እንድናገኝ፣ ክሬዲት እንድናገኝ፣ ሰዎች ቫልዩ እንዲሰጡን፣ ዓለም ቫልዩ እንድትሰጠን ምን አይነት ማንነት ነው ዘንድ መቅረብ ያለበት? ምን አይነት ምስክርነት ነው ዘንድ መቅረብ ያለብን ብለን ስናወራ ሰዎች እኛን ለመቀበል የኋላ ታሪካችን ነው የሚፈትሹት። የኋላ ታሪካችን ሲፈተሽ ደግሞ ለምስክር የሚሆኑ አራት ደረጃዎች አሉ። ከአራቱ አንዱ በተለይ አራተኛው የህይወታችን ትልቁ ምስክር ነው። ስለዚህ ይህንን ምስክርነት በሚገባ ልንተነትነው ይገባል። እያንዳንዱ በነገራችን ላይ አራቱም የምነግራችሁ ነገር ከእያንዳንዳችን ህይወት ላይ ያለ ነገር ነው። ፌክ ህይወት ነው እየተከተልን ያለ ነው ወይስ ደግሞ ትክክለኛ ላይፍ ነው እየመራን ያለ ነው የሚለውን ነገር በሚገባ የሚነገር ነገር ማለት ነው። ይሄ የመጀመሪያው ምስክር ሊሆነን የሚችለው ራሳችን፣ እኛ ለራሳችን የምንመሰክረው የራስ በራስ ምስክርነት ወይም ደግሞ ሰልፍ ፕሮክላሜሽን የሚባለው ማለት ነው። ይሄ የራስ በራስ ፕሮክላሜሽን የሚባለው በተለይ በአሁኑ ዘመን እኔና እናንተ ባለንበት በዚህ ዘመን እጅግ በጣም ክራይሲስ ያለበት ላይፍ ነው። ምክንያቱም ሰዎች የማይኖሩትን ህይወት እንደዚህ ነኝ ብለው ይናገራሉ። ከዛ በኋላ ግን ያ ምስክርነታቸው ያ ሲቪያቸው ሲፈተሽ ወደ ፕራክቲስ፣ ወደ ዓለም፣ ወደ ተግባራዊነት ሲመጣ ባዶነታቸው ጎልቶ ይወጣል። ከዛ በኋላ ክሬዲታቸው እነሱ ከካቡት በታች የእምቦይካ ቢሆንና ከታች ወርዶ ይጥላቸዋል ማለት ነው። ይሄ ምስክርነት በጣም ቀላሉና ዋጋው እጅግ የወረደው የምስክርነት ደረጃ ነው ይለዋል። እጅግ በጣም ዋጋው የወረደ ማለት። በነገራችን ላይ ሰዎች እኛን ሊመሰክሩልን፣ እኛን እንዲያውቁን፣ ለእኛ ክሬዲት እንዲሰጡን ከተፈለገ ስራችን ነው ሊመሰክር የሚገባው እንጂ ምላሳችን አይደለም ሆነ ያለበት።
በምላሳችን አይደለም ማንነታችን መመስከር ያለበት የኔና የእናንተ ማንነት ማለት ነው። ይሄ እኔ እኮ እንዲህ ነኝ ብለን እንዲያ ነኝ እንዲህ ማድረግ እችላለሁ፣ ይሄንን መሆን እችላለሁ፣ ይሄንን አድርጌያለሁ፣ እንደገና ደግሞ ይሄንን ማድረግ እችላለሁ የሚል ክራይሲስ ውስጥ ገብተን ስንለፈልፍ እንቆይና ከዛ በኋላ ግን ሰዎች በአሁኑ ዘመን በተለይ ሶሻል ሚዲያ ላይ ይሄንን እያወሩ ይኖሩና ውስጣቸውን ከፍታችሁ ታያቸው ግን ባዶ ናቸው። አብዛኛው ሰው ለምሳሌ ይሄ ዳይሊ ላይፋቸውን የሚያሳዩ ሰዎች ኢምፕራክቲስ የምናየው ነገር ነው። ይሄ የራስ በራስ ምስክርነት ዘ ሞስት ዳንጀረስ የሚባለው እኛ ለራሳችን ክሬዲት ለሰዎች ከምንናገር ይልቅ እኔ እንዲህ ነኝ ብለን ያ ነገራችን እንዲሆን በእኛ በራሳችን ሰርተን እንድናመጣው ለራሳችን መንገር ኃጢአት አይደለም። ለሰዎች ግን እንዲህ ነኝ ይህንን ማድረግ እችላለሁ ብለን የምንናገረው የውሸት ፕሮፓጋንዳ የእኛን ቫልዩ ዝቅ ያደርጋል እንጂ ከፍ ያደርጋል። ይሄም የላይፍ ኳሊቲያችን የህይወትን ጥራት በጣም የሚያጎድል ነገር ነው። ለውስጥ ሰላምም አይሰጥም። ሰዎች ምን አሉኝ የሚል አጀንዳ ውስጥ ገብተን የማይሆን ክራይሲስ ያመጣብናል ማለት ነው። ይሄ በተግባር አንዳች ነገር ሲያከናውኑ የማይታዩ ሰዎች ባህሪ ነው እና ይሄ ምስክርነት በተግባር እስከፍነው ድረስ እስካላሳየናቸው ድረስ ሰርተን የምናሳየው ነገር እስከሌለን ድረስ ለስኬታችን በር የመክፈት አቅሙ ሚኒንግለስ ነው፣ በጣም ዜሮ ነው ማለት ትችላላችሁ። በነገራችን ላይ ይሄንን አደርጋለሁ ብለን ማድረግ ካልቻልን በተለይ እጅግ በጣም ዳንጀረስ ነው እና የእኛን ማንነት በተለይ እንግዲህ ትናንት ግብ ስናወጣ እኛን በደንብ ስትረሽ ሊያደርግ የሚችል እቅድ እናውጣ የሚችል ግብ እናውጣ ብለን አውርተናል አይደል? ይሄኛው ምስክርነታችን እኛን በደንብ ሊለጥጥ የሚችል በሆነ መልኩ ስለማይሰራን እኛን የማውጣት አቅሙ እኛን ብራንድ የማድረግ አቅሙ የእኛን ፖቴንሻል የማውጣት አቅሙ እጅግ በጣም ዝቅተኛ የምስክርነት ሌብል ነው። ሌላው ሁለተኛው የምስክርነት ሌብል ደግሞ ሶሻል ፕሩፍ ወይም ደግሞ የሰዎች ምስክርነት ነው። ይሄ በነገራችን ላይ በብዙዎቻችን የምንጠቀመው ነው። ለምሳሌ ሪኮመንዴሽን ጻፉልን፣ መምህሮቻችን ሪኮመንዴሽን ጻፉልን እንላለን፣ ለስራ ለትምህርት ብዙ ነገር ማለት ነው። እና እነሱ ሲጽፉ እንዲህ ነው እንደዚህ ነው እንደዚህ ነው ብለን አሁን እኛም ለተማሪዎቻችን እኛም ከመምህሮቻችን የወሰድናቸው ብዙ ነገሮች ነበሩ። እንዲህ ናቸው ብሎ የገለጹበት መንገድ ማለት ነው። ሪሊ ያ ግን እኛን ይገልጸናል? ብንፈተሽ እንደዚህ አይነት ባህሪ አለን? እነዛ ሰዎች በኋላ ሄደው ይፈትሹናል። በኋላ ሄደው በተቀመጠው አግባብ ላይ ካላገኙ እኛም ፕሩፍ ማድረግ አይችሉም። እና ይህ ሰዎች ለኛ የሚሰጡት ምስክርነት በደብዳቤ ሊሆን ይችላል፣ በቃለ ጉባኤ ሊሆን ይችላል። ጎበዝ ነው፣ እንዲህ ነው፣ እንደዚህ አይነት ግዴታ አለው፣ እንደዚህ አይነት ባህሪ ያለው፣ እንደዚህ አይነት አቅም አለው፣ እንደዚህ አይነት ሰርቷል ኦፍ ኮርስ ሊገለጽ ይችላል። ግን ያልሰራውንም ደግሞ ሰርቷል ብለው ሊመሰክሩ ይችላሉ እነዚህ ሰዎች። የተሻለ ተቀባይነት ቢኖረውም በተለይ በራስ ከመመስከር ይልቅ እነዚህ ሰዎች ሁለት ሶስተኛ ወገን ቢመሰክርልን ጥሩ ነው። ነገር ግን ሙሉ በሙሉ አስተማማኝ አይደለም። ይሄ አስተማማኝ የሚሆነው ምንድነው ካልን እነዚህ ሰዎች ለኛ የሰጡት ምስክርነት እኛም በተግባር ተፈትሸን ስናልፈው ብቻ ነው። ያ ማለት ስንጨርሰው ማለት ነው። የተባለልን ነገር ተጀምሮ የተጨረሰ መሆን መቻል አለበት እና ሰዎች የሰጡን ምስክርነት በትክክል በተግባር ላይ አይንጸባረቅ የሚረጋገጠው መቼ ነው? ስራውን በተግባር ስንጀምረውና ስንጨርሰው ብቻ ነው። በቃ ያኔ ሊጨርስ ይችላል። ይሄም ፍቱን የሆነ የእኛን አይደንቲቲ በደንብ ሊያወጣ አይችልም። ሌላኛውና ሶስተኛው እጅግ በጣም የሚገርመው የምስክርነት ሌብል ደግሞ ስታተስ የሚባለው ነገር ነው፣ ወይም ደግሞ የማህበራዊ መደብ ምስክርነት ይባላል። የማህበራዊ መደብ ምስክርነት ማለት ይሄ ስታተስ ኤንድ ፕሪቪሌጅ የሚባለው የምስክርነት አይነት ሲሆን ብዙ ጊዜ በዘር፣ በሃይማኖት፣ በብሔር፣ በቋንቋ ብቻ ተቀጥላ ስም የምትሰጠን ማለት ነው። ይሄ የማይናጃ ገሌ ዘር ነው፣ ይሄ የናጃ እንትና ልጅ ነው፣ ይሄ የነሱ ቤተሰብ ነው፣ በእናት በአባት በእህት በወንድም ከዛ ቤተሰብ የወጣ ነው እና ይሄ ምንም አይሆንም ጥሩ ሰው ነው ተብሎ ሪኮመንድ ልትደረጉ ትችላላችሁ። ወይም ደግሞ ሶሻሊ በዛ ኢንከሬጅ ልትደረጉ ስታተሳችሁ ከፍ ሊል ይችላል። የንጉሳውያን ቤተሰብ ነው ተብሎ ማለት ነው። ነገር ግን ይሄ በተወለድንበት አካባቢ በተወለድንበት ቤተሰብ ባለን ሀብት ባለን የገንዘብ አቅም የሚሰጠን ምስክርነት ወይም ደግሞ ስታተስ ሲሆን ኦፍ ኮርስ ይሄ ጥሩ ጥቅም አለው። ግን ደግሞ
ይህም ፍቱን የሆነ ትክክለኛ ማንነታችን አይገልጽም። ለምን የገሌ ልጅ ነው እየተባለ ከከበሩ ቤተሰቦች ወጠን በስም ነው ምን ነጋዴ ነው የሚያደርገን። ትክክለኛ የእኛን ማንነት አይገልጽም። ይሄ አመለካከት በቀላሉ በሮችን እንዲከፍትልን ሊያደርግ ቢችልም በተለይ ኦፖርቹኒቲዎችን ሊያመጣ ቢችልም ነገር ግን ይህ ምስክርነት ባለው እኛ በተግባር ስንፈተሽ የነዛን ሰዎች ምግባር ከኛ በላይ ወይ ደግሞ ለኛ ስታተሳችን ከፍ ለማለቱ ምክንያት የሆኑ ሰዎችን ግብር የነሱን ምግባር የነሱን ዲስፕሊን ላንዝ እንችላለን እና የጀርባ ማንነት ሰዎች የሚያዩት የኛን የጀርባ ማንነታችን አይተው በተለይ ባክግራውንድ ሂስትሪያችን አይተው ስሙን ቢሰጡንም ክሬዲቱን ቢሰጡንም ግን የጀመርነውን የማንጨርስ ሰነፍ መሆናችን ካዩ ግን የኛ ክብር ከፍ ካደረጉበት እጥፍ ወደታች ያወርዱታል ማለት ነው። እጅግ በጣም አደገኛ ነው ይሄ። በተለይ የነገሌ ዘር ነው ተብለ ከዛ ማንነት ለምሳሌ ሐቀኛ ቤተሰብ ነው ተብለ አንተ ሌባ ሆነስ የምትገኝ ከሆነ ቬሪ ዲፊካልት ማለት ነው። ልክ እንደዛ ነው። ሌላኛውና ትልቁ በጣም አስፈላጊ የሆነው ምስክርነት ደግሞ ጀምሮ የመጨረስ ምስክርነት ነው። this is ultimate completion of proof። ጀምሮ የመጨረስ ምስክርነትን የመሰለ ዓለም ላይ ምስክር የለም። የዓለም ትክክለኛ ማንነታችን በትክክል ልትገልጸው የምትችለው በሰራነው ስራ ነው፣ በጨረስ ነው። በጀመርነው ስራም አይደለም በጨረስ ነው፣ ባሳየናት። ለምሳሌ ሪሰርች ላይ ብትሄዱ ሪሰርቻችን በትክክል ተሰርቶ አውትካሙ ቪዚብል የሆነ ውጤት ሲኖረው እሱ ምስክርነት ነው። ትክክል ማለት ምክንያቱም ጀመርን ጨርሰናል። እሱ ብቻ በቂ አይደለም። እሱን የምርምር ሐሳብ ደግሞ ይዘን ወደ ገበያ ስንወጣ ለማህበረሰብ መጥቀም ስንችል በቃ ዓለም ለኛ መመስከር ይጀምራል ማለት ነው። ስለዚህ ይሄ ምስክርነት በተለይ ከታሪክ ማህደራችን ጋር ሊያዝ ከሚችሉ ሲቪዎቻችን በላይ በጣም አንዳንድ ሰው እኮ ሲቪ ያስፈልገውን በነገራችን ላይ ሲቀጠር አሁን ብዙዎቻችን ስንቀጠር ለቅጥር ምናምን ሲቪ እናዘጋጃለን። ግን ሲቪ የሚያስፈልጋቸው ሰዎች አሉ። ምግባራቸው ብቻ በራሱ በቂ የሆነላቸው ሰዎች፣ ምንም ሪኮሜንዴሽን የሚያስፈልጋቸው ሰዎች አሉ። ዓለም የመሰከረላቸው ሰዎች ከሆኑ በስራቸው የታወቁ ሰዎች፣ ብራንድ የሆኑ ሰዎች ከሆኑ ምንም ምስክርነት ያስፈልጋቸው እና ይሄ ጨርሶ ጀምሮ የመጨረስ ምስክርነት የሚባለው ማንም ሊያጠፋው የማይችል ማንም ሊክደው የማይችል ሊከራከርበት የማይችል አይደንቲቲያችን ነው። ትክክለኛ አይደንቲቲያችን፣ ትክክለኛ ማንነታችን ማለት እና ይሄ ማንም ሳይመሰክርልን ምንም አይነት የማህበረሰብ ፕሪቪሌጅ ሳይሰጠን ምንም አይነት በስታተስ በምንም ማመጣ ያጠናቀቅናቸው ስራዎች ራሳቸው ቆመው ለኛ መመስከር ሲጀምሩ የሰራናቸው ምግባሮቻችን ለኛ መመስከር ሲጀምሩ በከፍተኛ ድምጽ ተሰሚነታችን ይጨምራል በደንብ ማለት ነው። ዩኒቨርሲቲዎች ያጠናቀቅንበትን ዲግሪ መስሪያ ቤቶች ከዚህ በፊት የሰራንበትን የስራ ልምድ ሰርተን የጨረስንበትን የስራ ልምድ ሰዎችም ቅድም በመግቢያ እንዳልኳችሁ ትዳር ላይ ሪሌሽንሺፕ ላይ ወዳጅነት ላይ የኛም ባክግራውንድ ትራክ ሪከርድ ያለው ባክግራውንዳችን ያለው ጀምሮ መተው ከሆነ ወይም ደግሞ የጀመርነውን ሳንጨርስ ያጨናገፍን ሰዎች ከሆነ ወይ ደግሞ ጀመረን የጨረስነው ነገር ዋጋ የሌለው ሰዎች መሆናችንን ካረጋገጡ ትክክለኛ ማጠናቀቂያችን ወይ ደግሞ አለማጠናቀቃችን የኛ ትክክለኛ መታወቂያ አይደንቲቲ ካርዳችን ይሆናል ማለት ነው። ጀምሮ መተው ወይም ደግሞ ጨርሶ በደንብ ማጠናቀቅ ባህሪያችን ከሆነ ሁለቱም አይደንቲቲዎች ናቸው ማለት ነው። ስለዚህ የታሪክ ማህደራችን በደንብ ልናጠናክረው የሚገባው ምን ጀመር ምን ጨረስን የሚለውን በሚገባ ማየት አለብን። እንግዲህ ቅድም በመግቢያ የነገርኳችሁ ጆን ስቴፈን አኳሪ የታንዛኒያው ሯጭ እንግዲህ ሩጫውን ለመጨረስ ያለውን ቁርጠኝነት በጣም በሚገባ አሳይቻችኋለሁ። ይሄ ሰው በነገራችን ላይ ሩጫው መቼ ነበር መሰላችሁ የተካሄደው? 1968 ነው በሜክሲኮ ሲቲ ነው የተደረገው እና ይሄ ታንዛኒያ ወኪል 26 ዓመት ነበረ። 26 ዓመቱ ነው። ማራቶን ውድድሩ አጋማሽ ላይ በተለይ 30 ኪሎ ሜትር አካባቢ ሲደርስ ወደቀ፣ ተሰበረ፣ ትከሻው ተጎዳ፣ ከባድ ጉዳት ደረሰበት። ነገር ግን በፓሻ ተጠቅልሎ ሩጫውን ቀጠለ። ከዛ ማንም ከሱ ጋር ውድድር ላይ የለም፣ ሁሉም አልፈውት ሄደዋል። እሱ ግን ዓላማው ከራሱ ጋር ተወዳድሮ እልክ ይዞት የጀመርኩትን አላቋርጥም ብሎ ያንን ሩጫ ጨረሰ እና ይሄ ሁሌም ይህ ሰው
በፋሻ ተጠቅልሎ መሮጡ በዛ ስቃይ ውስጥ ማለፉ ለብዙዎች ተምሳሌት፣ ለብዙዎች መነሳሳት የጀመርነውን ነገር ለመጨረስ ትልቅ ምሳሌ ነው እና የሚገርማችሁ ከ52 ዓመት በኋላ በተደረገለት ቃለ ምልልስ ላይ ያንን ስቃይ አስታውሶ ሲናገር ምን አለ መሰላችሁ? 42 ኪሎ ሜትሩን ልሮጥ ሲጀምር 30ኛው ኪሎ ሜትር ላይ ከባድ አደጋ ደረሰብኝ እና እጅግ ከፍተኛ ህመም ይሰማኝ ነበር። ነገር ግን ውድድሩን ማቋረጥ የሚለው ነገር በአእምሮዬ ጭራሽ የለም ነበር ብሏል ለጋዜጠኞች ማለት ነው። እና ለምን በዚያ ስቃይ ውስጥ ሁነት መታገል ፈለግክ ሲሉት እንደነገርኳችሁ ቅድም ሀገሬ የላከችኝ እንድጀምር ሳይሆን እንድጨርስ ነው ብሎ ነው የመለሰው። እና ይህ ሰው መጨረሻ ሆኖ ቢያጠናቅቅም የጀመረውን የመጨረስ ጽናቱ ግን በዓለም ባሉት ሰዎች ሁሉ እጅግ በጣም ተቀባይነት አግኝቶ የብዙዎችን ልብ አነሳስቷል። ያጠናቀቀው ስራ ራሱ ዛሬም ድረስ ሕያው ምስክር ሆኖ የማንነት ምስክር ሆኖለት ይቀመጣል ማለት ነው። የማንነት ምስክርነታችን የምንገነባበት 3 ደረጃዎችን ልንገራችሁና የዛሬውን ፕሮግራሜ ልጨርስ። የጀመርነውን የመጨረስ ልማድ አዳብረን በዓለም ፊት የማይናወጥ ተቀባይነት እንዲኖረን ከተፈለገ እነዚህ 3 ነገሮች ማስቀመጥ ያስፈልጋል። አንደኛ የምላሳችን ዋጋ ዝቅ ማድረግ አለብን። በተለይ ስለኛ ማንነት የኛን ማንነት ምላሳችን አይደለም መመስከር ያለበት። ሳይለንስ ዘ ፕሮሚሰስ። ይሄ እርምጃው ምንድነው የምናደርገው? አንደኛ የመጀመሪያ እርምጃ ስለምናደርጋቸው ታላላቅ እቅዶች ለሰዎች ማውራት ማቆም አለብን። በተለይ የጀመርነው ነገር እንዲፈጸም ከተፈለገ የምንጀምረውን ነገር በምስጢር ማድረግ አለብን። ይሄ አእምሯችን ምንድን መሰላችሁ ችግሩ? ሰዎች አይደሉም። በነገራችን ላይ ስራውን የሚያስቆርብን ሰዎች አይደሉም። አእምሯችን በራሱ ዶፓሚን ያመነጫል። አእምሯችን በነገራችን ላይ በውሸትና በእውነት መካከል ያለውን ልዩነት አያውቅም። በተለይ ሰብኮንሺየስ ማይንዳችን ማለት ነው። ይሄ ሰብኮንሺየስ ማይንዳችን የምንነግረው ነገር እውነት ይሁን ውሸት ስለማይለይ ለሰዎች ይሄንን ላደርግ ነው እያልን በተናገርነው ቁጥር እንዳደረግነው አድርጎ ፎልስ ፕሮሚስ ውስጥ ይገባል ማለት ነው። ይሄንን ዶፓሚን ይሰጠናል። ስለዚህ በመጀመሪያ ስራውን በዝምታ ካልጀመር ነው በውስጥ ያ ዶፓሚን እያደገ ይመጣና ዲስፕሊናችን ላይ እንዳንሰራ ያደርገናል። ስለዚህ ስራውን እናቋርጠዋለን ማለት ነው። የውሸት እርካታ ስለሚሰጠን ማለት ነው። የውሸት እርካታ እጅግ በጣም አደገኛ ነው በነገራችን። ሁለተኛው ማድረግ ያለብን ነገር ደግሞ ትናንሽ ጅማሮችን በታማኝነት መፈጸም ማለት እያንዳንዱ ለምሳሌ አንድ ትልቅ ነገር አቅደን ያንን ነገር ለማድረግ በምናደርገው ውጣ ውረድ ውስጥ የምንሰራቸው ትንንሽ ሩቲን ስራዎች ለነሱ ቫልዩ መስጠት፣ ለነሱ ዲስፕሊንድ መሆን፣ ታማኝ መሆን፣ ያስቀመጥነው ጊዜ ገደብ፣ ያስቀመጥነውን ገንዘብ፣ ያስቀመጥነውን ጉልበት ኢንቨስት ማድረግ። እሱን ስናደርግ ደግሞ ለራሳችን ሪዋርድ መስጠት። አእምሯችን አንተን ማመን እንዲጀምር ትናንሽ ነገሮችን ጀምረህ መጨረስ አለብህ። ለምሳሌ 10 ገጽ መጽሐፍ ማንበብ አለብኝ ካልን በየቀኑ 10 ገጽ ሳናነብ ሌላ ስራ መስራት የለብንም ብለን ልንነግረው ቃል ልንገባለት እንችላለን። ከዛ በኋላ ግን ያንን በየቀኑ ማድረግ አለብን። 10 ገጾች ሳንጨርስ መተኛት የለብንም እንዲያምነን ማለት ነው። አለበለዚያ በትናንሽ ነገሮች ማሳመን ካልቻልን አእምሯችን ትናንት እንደነገርኳችሁ እዚህ ጋር አሚግዳላ የምትባል የአእምሯችን ክፍል አለች። እሷ ላለማመን ነው ጥረት የምታደርገው። ፍሮንታል ኮርቴክስ ደግሞ እንዲያምን የግዴታ እሷን ማሳመን አለብን። እሷን የምታምነው ደግሞ በትንሽ ነገሮች ፍሮንታል ኮርቴክስ ውስጥ ስራ መስራት ስንጀምር ነውና ይህንን በሚገባ ልናየው ይገባል። በትናንሽ ነገሮች የምታሳየው ታማኝነት ትልልቅ ግቦችን ለመጨረስ አቅም ይሆናል፣ አቅም ይሰጣል። ሶስተኛው ደግሞ ትራክ ሪከርድ ያዝ። በምትሰራው ስራ በተለይ አንድ ስራ ጀምረህ ከዛ በኋላ እሱን ስራ እየሰራህ ባለበት ሂደት በእያንዳንዱ ሂደት ውስጥ ፕሮግረስህን መዝግብ። ስትመዘግብ ደግሞ ለራስ ክሬዲት እየሰጠህ መሆን አለበት። የጀመርካቸውንና ያጠናቀቃቸውን ስራዎች ዝርዝር በየቀኑ መዝግብ። ያ ማለት ትንንሾች ነው ሁሉ ማለት ነው። ይህ መዝገብ በተስፋ መቁረጥ ጊዜ ስትሆን በተለይ እነዚህ አኪት የሚባሉ ታይሞች ሲመጡ ስንቅ ይሆነናል። ትናንት ያንን ጨርሻለሁ፣ ስለዚህ ዛሬም ይሄንን የሚጨርስበት ኃይል አለኝ፣ አቅም እንዳለኝ አእምሮዬ ምን ይለኛል? ትራክ ያደርጋል፣ ወደኋላ ባክ ትራክ ያደርጋል ማለት ነው። ስለዚህ ይህንን በሚገባ ልንለማመድ ይገባናል ማለት ነው። እንግዲህ እያወራን ያለነው ጀምሮ የመጨረስ ጥበብን ስለሆነ እነዚህ ትንንሽ ነገሮች ናቸው የኔና የናንተ የጀመርነውን ነገር በትክክል እንድንጨርስ የሚያደርጉ። የጀመርነው ነገር መጨረስ ማለት ጥራት ባለው በፈለግነው አግባብ እንዲጨረስ ማድረግ ነው እንጂ ዝም ብሎ ጀምሮ እንደ ነገሩ አድርጎ መጨረስም አይደለም።
ጠቅለል ስናደርገው የዛሬውን ነገር ውዶችዬ እውነት ነው የምነግራችሁ የትላንት ነው ጅማሯችን ምንም ይሆን ምን ዛሬ ላይ ግን የተለየ ሰው መሆን እንችላለን ማለት የትናንት ነው ጅማሯችን ዛሬ ላይ አምጥቶ እዚህ አቁሞናል እዚህ አድርሶናል የዛሬው ምርጫችን ደግሞ የነገው ማንነታችን ነውና የነገው ማንነታችን የሚወሰነው በዛሬው ምርጫችንና በመንሄዳቸው መንገዶች ስለሆነ የምንሄዳቸውን መንገዶች በሚገባ የሚያስጨርሱ መሆን አለባቸው የምንፈልገውን ነገር የሚያስጨርሱ መሆን አለባቸው ለመጨረስ ጽናት ያስፈልጋል ለመጀመር ሞቲቬሽን ያስፈልጋል ለመቀጠል ደግሞ ዲስፕሊን ያስፈልጋል እነዚህን አቀናጅተን በንቃት እንጀምር እኔና እናንተ ማንነታችን በዓለም ፊት የምናቀርበው እውነተኛ ምስክርነት ልንፈጥር የምንችለው በስራችን ነው ጀምረን በመንጨርሳቸው ነገሮች አንተ በዓለም ፊት የምታቀርበው እውነተኛ ምስክርነትህ የትኛው ነው አንተ ራስህ የምትመሰክረው ነው ሰዎች የሚመሰክሩልህ ነው በቤተሰቦችህ ታጅበህ ከጀርባ ሆነህ ያገኘው ማንነት ነው ወይስ ደግሞ ሰርተ ያሳየው ነገር ነው ለዚህ ራሳችንን እንፈትሽ በንቃት እንጀምር በብቃት እንጨርስ በእርምጃ ፖድካስት በቀጣይ ክፍሎች እስከምንገናኝ የዛሬውን እዚህ ላይ ጨረስ ሁላችሁም በተቻለ መጠን ቁም ነገር ነው የምናወራው ነገር ቁም ነገር የሆነ ነገር ደግሞ ለወንድሞቻችን ለጓደኞቻችን ሸር ብናደርገው ጥሩ ነው ስለዚህ ላይክ አድርጉ ሰብስክራይብም አድርጉ ሸርም አድርጉ ይሄ ለኔም ለእናንተም ይጠቅመናል ማለት ነው መልካም ጊዜ እመኝላችኋለሁ በክፍል 4 እስከምንገናኝ መልካም ሁሉ እመኝላችኋለሁ ባይ ባይ እርምጃ ያስፈልጋል